የሰለጤው አካባቢ ደግሞ ትንሽ ችግር ሲወደቁ በእውነት ለአፍሪካ ጥሩ ነው። እንትን ያው ዞሮ ዞሮ ወዲያው ለሁላችንም ነው። በጦርነቱ እኛም እንደ አፍሪካ መነካታችን አይቀርም። ያው ከሌላቸው አካባቢዎች ያለ ነገር ግን በተወሰነ ደረጃ የሰለጤው አካባቢዎች ነገር ሌላ ቀን ነው። እነሱ እንደሚያስቡት አሁን የጦርነቱ ሲቆም በቃ ሁሉ ነገር አባራ ብሎ ዓለም ሁሉ ወደ እነሱ እየበረረ ያ ሁሉ ነገር እንደነበር 100% ይቀጥላል ብሎ ለሰው አይሆንም። እንደዛ ቲንግስ ዊል ቼንጅ እና ለመጨመር ነው። እና የሰለጤው አካባቢ ደግሞ ትንሽ ችግር ሲወደቁ በእውነት ለአፍሪካ ጥሩ ነው። እንዴት ለማለት ፈልጌ ነው። እንዴት ነው የእነሱ ዶሚኔሽን ከልክ በላይ ሆኗል። ሁለተኛ የግብፅ አስቻዎች ናቸው። እነሱ የተተረፈረፈ ገንዘብ ስላላቸው ማዳመጥ የማይፈልጉ ግብጾች እዚህ ኢትዮጵያ ላይ ደም እያፈሰሱ አካባቢውን የእነሱ ተገዥ አድርገው የሚቀጥሉበት ጊዜ ማቆም አለበት። በዓለም ላይ ሊጠፋ ያልቻለ ባርነት ግብጾች በዚህ በአፍሪካ ላይ የጣሉት የባርነት ቀንበር ነው እና ነፃ መውጣት አለበት አፍሪካ፣ ነፃ መውጣት አለበት ኢትዮጵያ። እና ይሄ እንዳይሆን ያስታውቅ ምንም የሚያወላዳ ኢኮኖሚ ኖራት፣ ምንም የሚያወላዳ የሚሊተሪ ቴክኖሎጂ ኖራት አይደለም። ግብጽ ምንም የተለየ በኢኮኖሚ ብትል በቴክኖሎጂ በኖሃው በማንኛውም መንገድ ከየትኛውም የአረብ ሀገር ትሻለች። በአጠቃላይ ኢትዮጵያ ላይ የጣለችው ቀንበር በኢትዮጵያ ላይ የጣለችውን ቀንበር እንዳይነሳ አድርጋ ለመያዝ እና ኢትዮጵያን ለማጥፋት ባላ ፖሊሲ ዙሪያ ገባው ያለውን ደግሞ የእሷ ተገዥ አድርጓለች። እና አፍሪካን ስትመለከተው እኔ በአብዛኛው በግብጽ ባርነት ውስጥ ነው ብዬ የማስበው። ስለዚህ ነው ማለት መቻል አለበት። እና ያ ግብጽ እዚህ መቀመቅ ውስጥ የምትከተል አቅም በዋነኛነት ምንጩ የሰለጤው ሀብታም ሀገሮች ያቋረጠ የገነጋዱና ሀብታምነቱ የእነሱ ብዙ መከራ የለባቸው። የዓለም ሆኑ ምንም ነገር ሳያዳምጡ ባህራዊ ወንድማማችነት ብቻ የግብፅን ባርነት ያጸኑ ናቸው።